ሰላም ጤና ይስጥልን የተከበራችሁ ወደ ተመልካቾቻችን የጌታ ጸጋና ሰላም ይብዛላችሁ። ይህ በሰዓት ወደ እናንተ የሚደርሰው የክራይስት አርሚ ቲቪ የዜና ሰዓታችን ነው። በቅድሚያም አርዕስተ ዜና። ሚያዝያ 19 2017 ዕለተ እሁድ በተደረገ ፕሮግራም 246 ነፍሳት ወደ እግዚአብሔር መንግስት መጨመራቸው፣ የማይመለስ ትውልድ በሚል መሪ ቃል በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት ሊካሄድ መሆኑንና በሚያዝያ 26 2017 የፊታችን እሁድ ታላቅ የጉብኝት ፕሮግራም እንደሚካሄድ መነገሩ አበይት ዜናዎቻችን ናቸው። ከዜናዎቹ ጋር እኔ ቀለም ይሳቅና እኔ ምንተስኖት ሀብቴ አብረናችሁ እንቆያለን። ወደ ዝርዝር እናልፋለን። ሚያዝያ 19 2017 ዕለተ እሁድ በተደረገ ፕሮግራም 246 አዲስ ነፍሳት ወደ እግዚአብሔር መንግስት መጨመራቸው ተገለጸ። ሚያዝያ 19 2017 ዕለተ እሁድ በተደረገው ፕሮግራም 246 ሰዎች ወደ እግዚአብሔር መንግስት የተጨመሩ ሲሆን ብዙ በአጋንንታዊ ስራ የታሰሩ ሰዎች በጌታ በኢየሱስ ክርስቶስ ስም ተፈተዋል። በዕለቱም የቤተ ክርስቲያኒቱ ባለራእይና ፕሬዝዳንት የሆኑት ነብይ እዩ ጩፋ በማርቆስ ወንጌል ምዕራፍ 9 ቁጥር 2 ያለውን ክፍል በመጥቀስ ትኩረት ሁሉ ወደ ኢየሱስ ይሁን በሚል መሪ ቃል የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። አያይዘውም የዓለም ቤዛ የሆነውን ኢየሱስ ክርስቶስን ከሙሴም ጋር ሆነ ከኤልያስ ከማንኛውም ፍጡር ጋር ማስተካከል ተገቢ እንዳልሆነ በመጽሐፍ ቅዱስ በማረጋገጥ በሚቀጥለው ዘመን ትኩረት ሁሉ ወደ ኢየሱስ ብቻ መሆን አለበት በማለት በአጽንኦት ተናግረዋል። የማይመለስ ትውልድ በሚል መሪ ቃል በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት ሊካሄድ ነው። የማይመለስ ትውልድ መፍጠር በሚል መሪ ቃል ግንቦት 1 2017 ዓመተ ምህረት ለአገልጋዮች ብቻ ታላቅ መንፈሳዊ ኮንፈረንስ በክራይስት አርሚ ኢንተርናሽናል ቸርች መዘጋጀቱ ተነገረ። ይህ አገልጋዮችን ኃይል የማስታጠቅና የማነሳሳት ኮንፈረንስ በየዓመቱ በክራይስት አርሚ ኢንተርናሽናል ቸርች በእግዚአብሔር ሰው ነብይ እዩ ጩፋ ባለራእይነት ሲዘጋጅ የቆየ ሲሆን ዘንድሮ ማለትም የፊታችን ግንቦት 1 2017 የተዘጋጀው በተሻለና በሚበልጥ ክብር እንደሚካሄድ ይጠበቃል። በዕለቱ በአገር ውስጥና ከሀገር ውጪ ለሚገኙ አገልጋዮች ማለትም ለነቢያት፣ ለሐዋርያት፣ ለወንጌላውያንና ለመጋቢዎች እንዲሁም ጥሪ ላላቸው በሙሉ በስፍራው ተገኝቶ የእግዚአብሔርን ጸጋ እንዲካፈሉ በውስጣቸው ያለውንም የእግዚአብሔርን ጸጋ እንዲያነሳሱ ጥሪ ተደርጓል። በተጨማሪም በመርሃ ግብሩም የተለያዩ ዝግጅቶችና ፕሮግራሞች የሚደረጉ ሲሆን ከነዚህም መካከል የእግዚአብሔር ቃል በኃይልና በስልጣን ይሰበካል፣ ለመንፈስ ቅዱስ ኃይል ይጸለያል። በሚቀጥለው የአገልግሎት ሁኔታ ላይም ሰፊ የምክክር ጊዜ ይኖራል። በሚያዝያ 26 2017 የፊታችን እሁድ ታላቅ የጉብኝት ፕሮግራም እንደሚካሄድ ተነገረ። የፊታችን እሁድ ሚያዝያ 26 2017 በአዲስ አበባ ክራይስት አርሚ ኢንተርናሽናል ቸርች ከማለዳው 12 ሰዓት ጀምሮ ታላቅ የጉብኝት ፕሮግራም የተዘጋጀ ሲሆን በዕለቱም የተለያዩ ዝግጅቶች እንደሚኖሩ ተገልጿል። በተጨማሪም የእግዚአብሔር ታላቅነት ባልተለመደ መንገድ እግዚአብሔር በዘመናችን ቀብቶ ባስነሳው ነብይ እዩ ጩፋ አማካኝነት እንደሚታወጅ የተነገረ ሲሆን ብዙ ሰዎች በወንጌል ኃይልና በኢየሱስ በስሙ ላይ ባለው ኃይል ነፃ ይወጣሉ። በዕለቱም ላይ ጌታ በዝማሬ የሚመለክ ሲሆን ነፍሳትም ከጨለማ ወደሚደንቅ ብርሃን እንዲመጡ ጥሪ ይደረጋል። በተጨማሪም የቤተ ክርስቲያኒቷን አገልግሎት በየወሩ ድጋፍ ለሚያደርጉ ፓርትነሮች በግንቦት 2 2017 ልዩ የበረከት ፕሮግራም እንደተዘጋጀ የተገለጸ ሲሆን በዚህ የፓርትነሮች ፕሮግራም ለእያንዳንዱ ሰው እጅ በመጫን ታላቅ የጸሎት ጊዜ እንደሚኖርም ተጠቁሟል። ውድ ተመልካቾቻችን ወደ እናንተ ይዘን የቀረብነው የዕለቱ ዜናዎቻችን ይህን ይመስሉ ነበር። ከቀሪ ከክራይስት አርሚ የቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ